የብልጽግናው አገዛዝ በቀድሞ የመከላከያ ሰራዊቱ አባላት በኩል አመጽ እየተጠራብኝ ነው ሲል ክስ አሰምቷል። በሌላ በኩል የመብት ጥያቄ ያነሱ የቀድሞ አባላቱ ላይ እስርና ድብደባ እንደፈጸመ ተሰምቷል። በዛሬው ዕለት ለመብት ጥያቄ ወደ አደባባይ ከወጡ የቀድሞ የመከላከያ አባላት ውስጥ በርካቶች ታፍሰዋል። ጉዳዩ አብዮት ልጇን ትበላለች ሆኗል። ቀዳሚው መረጃችን ነው። ብልጽግና በአፈሙዝ ያስቀጠለውን የምርጫ ድራማ የፋኖ ኃይሎች እግር በእግር እየተከተሉ በማክሸፍ ላይ ናቸው። የብልጽግና ስብሰባ በፋኖ ኃይሎች ተበትነዋል። በወሎ ቤት አማራ፣ ሸዋ፣ ጎንደርና ጎጃም አዳዲስ የውጊያ ግንባሮች ተከፍተዋል። በአንደኛው ግንባር የብልጽግና ጥምር ጦር በፋኖ ከበባ ውስጥ ገብቶ ክፉኛ ተመትተዋል። ከተማዋን ለፋኖ ኃይሎች አስረክበዋል። በተከታታይ የሚደመጡ የግንባር መረጃዎቻችን ናቸው። በትግራይ የፖለቲካ ቀውሱና ወታደራዊ ውጥረቱ በመባባስ ላይ ነው። በመቀሌ አፋኝ ቡድን መደራጀቱ የተሰማ ሲሆን ቡድኑን የደብረጽዮን ወንድም ይመራዋል ተብሏል። በሌላ በኩል በፈትለ ወርቅ ወንድም የሚመራ ልዑክ ቡድን ወደ አስመራ ሊያመራ መሆኑ ተሰምተዋል እና ጀኔራል ጻድቃንና ጌታቸው ረዳ ደግሞ የመቀሌውን ቡድን ለመጣል በአዲስ አበባ አዲስ ምክር ቤት መስርተዋል። በቅርቡ መቀሌ እንገባለን ሲሉም ተሰምተዋል። በዝርዝር የተመለከትነው መረጃችን ነው፣ ይደመጣል። የአስመራ ካይሮ ስምምነትን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ለሚመጣው የትኛውንም አይነት ፈተና ለመጋፈጥ ዝግጁ ነን ሲሉ በአረበኛ ቋንቋ ተናገሩ። የአልሲሲ መንግስት ልሳን የሆነው ጋዜጣ ደግሞ በቀይ ባህር ጉዳይ ማስጠንቀቂያ ያዘለ አዲስ ትንታኔ አስነብቧል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የብልጽግናው አገዛዝ በቀድሞ የመከላከያ ሰራዊቱ አባላት በኩል አመጽ እየተጠራብኝ ነው ሲል ከሰሰ። የመብት ጥያቄ ያነሱ የቀድሞ አባላቱ ላይም እስርና ድብደባ እንደፈጸመ ተሰምተዋል። ከሰሞኑ በደብረ ዘይት ከተማ የተቀሰቀሰው የመከላከያ አባላትና ቤተሰቦቻቸው የተደራጀ ተቃውሞ ተከትሎ የብልጽግናው አገዛዝ በመከላከያ ጦር መኮንኖች በኩል ምላሽ ሰጥተዋል። ምላሹ ፕሮፓጋንዳንና የኃይል እርምጃን ያቀላቀለ ነው። የብልጽግና ሰራዊት አባል የነበሩ የጦርነት ጉዳት ሰለባ የሆኑ ወታደሮችና ቤተሰቦች በአገዛዙ ላይ ያነሱት መለስተኛ አደረጃጀት ያለው ተቃውሞ አድማሱን ሊያሰፋ ይችላል የሚል ስጋት የገባው አገዛዙ የተቃውሞ ወደ ሌሎች አካባቢዎችና ወደ ሰራዊቱ ከመዛመቱ በፊት የፍርሃት እርምጃዎችን በመውሰድ ላይ መሆኑን የሚያመላክቱ መረጃዎች ለጣቢያችን ደርሰዋል። በአንድ በኩል የመከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ የሆኑት ሜጀር ጄኔራል እንዳልካቸው ወልደ ኪዳን በይፋዊ ቃለ መጠይቃቸው ሰልፍ የወጡ የቀድሞ አባሎቻቸው ላይ ዛቻ አሰምተዋል። የሰራዊቱን የደንብ ልብስ ለሃይማኖታዊ ስብከት ጭምር የሚያውሉ ብሔራዊ ውርደት የሚጠሩ ኃይሎችን በዝምታ ሲመለከት የቆየው ተቋሙ የመብት ጥያቄ ያነሱ ወገኖች የሰራዊቱን የደንብ ልብስ ለብሰው መውጣታቸውን እንደ ወንጀል ተመልክቶታል። አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለ ተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው። እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልገው። ጀነራሉ እርምጃ ለመውሰድ ዝግጅታችን ጨርሰናል ባሉ ቅጽበት በጦርነት አካል ጉዳተኛ የሆኑና በደብረ ዘይት ከተማ የዘላቂ ኑሮ ዋስትና መብታቸውን በሰላማዊ ሰልፍ ሲጠይቁ ከነበሩ የቀድሞ የመከላከያ ሰራዊት አባላት መካከል 14 መታሰራቸውን የጣና የመረጃ ምንጮች አረጋግጠዋል። ከ14ቱ እስረኞች ውስጥ ሁለቱ በድብደባ ክፉኛ የተጎዱ መሆናቸውን የጠቆሙት ምንጮች ይህ መረጃ ለጣቢያችን እስከደረሰው ሰዓት ድረስ ተጎጂዎቹ ተገቢውን ሕክምና እንዳላገኙ ገልጸዋል። ከደብረ ዘይት ከተማ ቀጥሎ በናዝሬት ከተማ ተመሳሳይ የቀድሞ ሰራዊት አባላት የመብት ጥያቄ ሰልፍ ማድረጋቸውን ያረጋገጡት የጣና ምንጮች ተቃውሞ ከደብረ ዘይት ወደ ናዝሬት መስፋቱ ይህ ሂደት በሌሎች ከተሞች ያሉ የጦርነት ተጎጂ የቀድሞ ወታደሮች ሊያሳትፍ ይችላል የሚለው ስጋት በአገዛዙ በኩል ከፍ ብሎ በመታየት ላይ ነው። አገዛዙ ባለፉት 5 ዓመታት በተለያዩ የጦርነት ግንባሮች አሰልፎ የጉዳት ሰለባ ያደረጋቸው የመከላከያ አባላትና የሞቱ የሰራዊቱ አባላት ቤተሰቦች የማያቋርጥና ቀጣይነት ያለው ቅሬታ እያቀረቡበት ይገኛል። በተለይ ወደ ውጊያ ገብተው የሞቱ የወታደር ቤተሰቦች እንዲሁም በውጊያ የቆሰሉ የማገገምና ዳግም ወደ ውጊያ መግባት እድል የሌላቸው ወታደሮች የኑሮ ዋስትና ተው ወደ ውጊያ በላካቸው አገዛዙ ላይ የተደራጀ ተቃውሞ በማሰማት ላይ በሚገኙበት በዚህ ጊዜ ወደ ስር እርምጃ መግባቱ በርካቶችን እንደሚያስቆጣ የጉዳዩ ተከታታዮች በመናገር ላይ ናቸው። ይህ ተቃውሞ ከጀመረ 3ኛ ሳምንቱን የተሻገረ ሲሆን የተቃውሞ ማዕከል የሆኑት ከአዲስ አበባ በቅርብ ርቀት የሚገኙት ደብረ ዘይትና ናዝሬት ከተማ መሆናቸው በአገዛዙ ዘንድ ከባድ ስጋት ደቅኖበታል። ይህንን የመብት ጥያቄ አመጽ የመቀስቀስ ፍላጎት ነው የሚል ትርጉም የሰጡት የአገዛዙ ጄኔራሎች
የቀድሞ አባሎቻቸው ላይ ከባድ ውንጀላ በመሰንዘር ላይ ናቸው። አገር ይወቅልን በሚል የሚያሰሙት መፈክር አለ። እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን። ሌላው መፈክር ደግሞ እንደዚሁ መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው ያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመጽ የማነሳሳት ያልተገባውን ነገር ለማግኘት ስለ ጉዳዩ የማያውቅ አካልን በተዛባ አይነት መልኩ እንዲያውቅ ወይም ደግሞ የተዛባ አመለካከት እንዲይዝ የማድረግ አካሄድ ነው እና ይሄ ፍጹም ወንጀል አገዛዙ ለስልጣኑ የሞቱለትን አካላቸው የጎደሉ ወታደሮችን የት ወደቃችሁ ብሎ አለመመልከቱ እኒሁ ተጎጂዎች መብታቸውን ለማስከበር ወደ አደባባይ መውጣታቸውን ከአመጽ ጥሪ ጋር አያይዞ ውንጀላ መሰንዘሩ በሰራዊቱ ውስጥም ሆነ ከሰራዊቱ ውጭ ባሉ ኃይሎች ዘንድ ቁጣ የሚጭር እንደሆነ ተገምተዋል። በሌላ በኩል አገዛዙ በቀጣይ ነጻ እርምጃዎችን ጨምሮ ከባድ እርምጃዎችን ሊወስድ እንደሚችል ከፕሮፓጋንዳ እስከ ስር እርምጃዎቹ ድረስ ቀጣዩን ሁኔታ በማመላከት ላይ ነው። የብልጽግናው አገዛዝ በተለይም ከፊት ለፊቱ ተጨማሪ የጦርነት ግንባር እየፈጠረ በሚገኝ በዚህ ጊዜ የሰራዊቱ መቆጣት ከስልጣን ህልውናው ጋር የሚያያዝ ጉዳይ ሆኖ ይታያል። በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከተለያዩ የኢትዮጵያ አካባቢዎች እያፈሰ ወደ ውጊያ የሚያስገባቸው የውጊያ ልምድ የሌላቸው የሰራዊቱ አባላት በፋኖ ኃይሎች ሞትና ቁስለኛ መሆናቸውን ተከትሎ በበርካታ የኢትዮጵያ አካባቢዎች ማህበራዊ ቀውሶች በመታየት ላይ ናቸው። በዚህ ተቃውሞ ውስጥ የአካል ጉዳተኛ የሆኑ የሰራዊቱ አባላት ግልጽ ጉዳታቸውን በሚያሳይ መልኩ ሰልፍ የወጡ ሲሆን ልጆቻቸው ከፋኖ ጋር ተዋግተው የሞቱ እናቶችም ድምጻቸውን በማሰማት ላይ ናቸው። የደም ካሳ ይሆናል የተባለ መሬት እንዲሰጣቸው የሚጠይቁት የሟች ቤተሰብና ጉዳት ያስተናገዱ ወታደሮች በከፍተኛ ምሬት የቀጠሉት ተቃውሞ እያደገ እንደሚሄድ የሚጠቁሙት የጉዳዩ ተከታታዮች በአንጻሩ የብልጽግና ጄኔራሎች በአሁኑም ሆነ ባለፉት የጦርነት ጊዜያት የፈጠሩት ሀብት በተራ የሰራዊቱ አባል የመከዳት ስሜት እንደሚፈጥር አመላክተዋል። በተለይ የአሁኑ የስር እርምጃ ወደ ከፋ የሰራዊት ቀውስ ሊመራው እንደሚችል ተጠባቂ ሆኗል። የብልጽግና ስብሰባ በፋኖ ተበተነ። ብልጽግና በአፈሙዝ ያስቀጠለውን የምርጫ ድራማ የፋኖ ኃይሎች እግር በእግር እየተከታተሉ በማክሸፍ ላይ ናቸው። በሌላ በኩል የብልጽግና ሚሊሻ በፋኖ ከበባ ውስጥ ገብቶ ተመትተዋል። በወሎ ቤት አማራ ሀብሩ ወረዳ ጊራና ከተማ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል ለሰዓታት የዘለቀ ውጊያ መካሄዱን የፋኖ ምንጮች ለጣና አረጋግጠዋል። በርካታ የጥምር ጦሩ አባላት ሞትና ቁስለኛ በሆኑበት በዚህ ውጊያ ጊራና ከተማ በፋኖ ኃይሎች ቁጥጥር ስር መግባቷ ታውቋል። እንደ ፋኖ ምንጮች መረጃ ትናንት ግንቦት 9 አፋብን ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦር በተውጣጡ ሻለቃዎች በከፈቱት ማጥቃት ነው ከተማዋን ሙሉ በሙሉ መቆጣጠር የቻሉት። በተመሳሳይ የአውደ ውጊያ መረጃ በመሃል አምባ አካባቢ የፋኖ ኃይሎች በአገዛዙ ጦር ላይ በፈጸሙት የደፈጣ ጥቃት ቁጥሩ በውል ያልታወቀ ሰራዊት ሞትና ቁስለኛ ሆኗል። ይህንን ተከትሎ የአገዛዙ ጦር ከኒኒበር አካባቢ በሞርተር 120 የታገዘ ተኩስ በዘፈቀደ በማስወንጨፍ ንጹሃን ላይ ጉዳት ማድረሱን ከአካባቢው ምንጮች ሰምተናል። ይህ በእንዲህ እንዳለ የብልጽግና ስብሰባ በፋኖ ኃይሎች ጥቃት መበተኑ ተሰምቷል። በትናንትናው ዕለት ግንቦት 9 ቀን በታች ዳውንት ገርሳ ከሚባል ቦታ የዳውንት ማህበረሰብን በኃይል ወደ ስብሰባ የወሰደው የብልጽግና ሰራዊት በአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር የ31ኛ ክፍለ ጦር የፋኖ ኃይሎች ክፉኛ ተመቶ ያቀደው ስብሰባ ሳይካሄድ መበተኑን የፋኖ ምንጮች ለጣና አረጋግጠዋል። ታች ዳውንት ገርሳ ከሚባል ቦታ የዳውንት ማህበረሰብን በአፈሙዝ ወደ ስብሰባ የወሰደው የብልጽግና ሰራዊት እርምጃ የተወሰደበት የተሰብሳቢዎችን ደህንነት አደጋ ላይ በማይጥል መልኩ መሆኑን የፋኖ ምንጮች ገልጸዋል። ንጹሃን ገበሬዎችን በኃይል እርምጃ የምርጫ ካርድ እንዲያወጡና ከምርጫ ጋር በተያያዘ ጉዳይ በጦርነት መሃል በግድ እንዲሰበሰቡ ከማድረግ ትይዩ በማዳበሪያና በእርዳታ ማስፈራሪያ የምርጫ ፕሮጀክቱን ለማስፈጸም ከፍተኛ ጥረት በማድረግ ላይ የሚገኘው የብልጽግናው አገዛዝ የፋኖ ኃይሎች በየጊዜው የሚፈጽሙት ልዩ ዘመቻ ተደጋጋሚ ኪሳራዎችን በማስተናገድ ላይ ይገኛል። የብልጽግና አገዛዝ የምርጫ ፕሮግራሙን በማስተዋወቅ የምርጫ ቅስቀሳ ለማድረግም ሆነ የምርጫ ካርድ ለመስጠት የፋኖ ይዞታዎችን ለመንጠቅ በሙሉ አቅም ውጊያ ቢከፍትም የውጊያ ውጤት ተቃራኒ ሆኗል። የፋኖ ገዥ ቦታዎችን በመንጠቅ የወረዳ ማዕከሎችን እቆጣጠራለሁ በሚል በሙሉ አቅም ውጊያ ላይ የሚገኘው የብልጽግና ጦር ሜዳ ላይ በገጠመው ሽንፈት የራሱን ስትራቴጂክ ቦታ ጭምር በመልቀቅ መልከ ብዙ ኪሳራ ሲያስተናግድ መክረሙን ባለፉት ጊዜያት በዜና ወጃችን በሰፊው የቃኘነው ጉዳይ ነው። በተያያዘ የግንባር መረጃችንም በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር አርበኞች በአገዛዙ ጦር ላይ የተጠና ጥቃት በመሰንዘር ድል መቀዳጀታቸው
ተሰምቷል። በእንሳር ወረዳ ለሚ ከተማ ወቅሎ ቀበሌ ወታደራዊ ካምፕ ገንብቶ የውጊያ ስምሪቶችን ሲወስድ በቆየው የብልጽግና ጥምር ጦር ላይ ግንቦት 9 ለግንቦት 10 አጥቢያ ከሌሊቱ 6 ሰዓት ላይ የፋኖ ኃይሎች በሰነዘሩት ማጥቃት በርካታ ቁጥሩ በውል ያልታወቀ ነገር ግን መጠነ ሰፊ የተባለ ሰብአዊ ኪሳራ መመዝገቡን የፋኖ ምንጮች ለጣና አረጋግጠዋል። ውጊያው የሌሊት በመሆኑ ዝርዝር መረጃ መለየት አልተቻለም ያሉት የፋኖ ምንጮች በጥቃቱ ከሰብአዊ ኪሳራዎች ባሻገር ወታደራዊ ካምፑን ከአገልግሎት ውጭ ማድረግ መቻላቸውን አስታውቀዋል። አድማጭ ተመልካቾቻችን በወሎ ቤት አማራ፣ ጎንደርና ጎጃም ቀጠናዎች የዋሉ አፍላ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያሰማናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ አጫጭር የግንባር ዘገባዎች ስናመራ በወሎ ቤት አማራ ትንቅንቁ እንደቀጠለ ነው። በጎንደር ቀጠና በየዕለቱ በሰማዕታት ስም የሚሰየመው አውደ ውጊያ ሲፋፋም በጎጃም ከተማ ውስጥ ጥቃት ባገዛዙ ላይ ተፈጽመዋል። በወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 4ኛ ክፍለ ጦር ባገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ በማድረስ ጊራና ከተማን ተቆጣጥረዋል። ያገዛዙ ዙፋን ጠባቂ ሰራዊት መንገድ የሚመሩ የሚኒሻ አባላት በሰሜን ወሎ ሀብሩ ወረዳ ጊራና ከተማ ግንቦት 9 ከሁለቱ ክፍለ ጦሮች በተውጣጡ ሻለቆች በተጠናና ኢላማውን በጠበቀ ደፈጣ ያገዛዙ ጦር ላይ ከበባ ተደርጎባቸው ጊራና ከተማ ላይ 25 የሚሊሻ ስብስብ በ35ኛ ክፍለ ጦር ማስወገድ ሲቻል ቁጥሩ ያልታወቀ ሚሊሻ ኃይል ሲያቆስሉ መሃል አምባ አካባቢ በ24ኛ ክፍለ ጦር በተያዘ ደፈጣ የስርዓቱ ሰራዊት ቁጥሩ በውል ያልታወቀ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በዚህ አውደ ውጊያ ከተገደሉት መካከል ከባለሽርጡ 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ ሲገኙበት ካገዛዙ 7 ክላሽንኮቭ ከነሙሉ ትጣቸው መማረክ ሲቻል የተረፈው ኃይል በመበታተን ወደ መንጠራርና መርሳ ከተማ ፈርጥጧል። በዚህ ቀጠና በአገዛዙ የሚደገፉ በተለያዩ ስሞች የሚንቀሳቀሱ ወሎን ከሌላው አማራ ለመነጠል የሚንቀሳቀሱ ኃይሎችም መመታታቸውን ምኒልክ ዕዝ በህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጿል። በዚሁ ቀጠና በውግዲ ወረዳ ሸኔ ተብሎ በሚጠራው አካባቢ የሚገኙ የአገዛዙ ወታደራዊ ካምፕ ላይ በተፈጸመ ስኬታማ የሞርተር ድብደባ በርካታ ወታደሮች መመታታቸው ታውቋል። በከባድ መሳሪያ ኢላማቸው የሚታወቁት የ105ኛ ኮር የ45ኛ ክፍለ ጦር ውስጥ የሚገኙ የሞርታር ምድብተኞች በተከታታይ 2 ጊዜ በሁለት የተለያዩ ስፍራዎች ላይ በፈጸሙት በዚህ ድብደባ የግዳጅ መመሪያ ለመቀበል በአንድ አካባቢ ተሰባስቦ የነበረው ያገዛዙ ስብስብ እና ከግዳጅ መልስ በሰልፍ ወደ ካምፕ በመግባት ላይ የነበረ ኃይል ተመቶ እንዲቀር መደረጉ ተረጋግጧል ሲል የኮሩ የህዝብ ግንኙነት መምሪያ ለጣቢያችን ገልጾልናል። በጎንደር ሰማዕታትን ያስከፈለ አውደ ውጊያ ሲደረግ ፋኖም በሰማዕታት ስም ዘመቻ በማድረግ በየዕለቱ የተጠናከረ አውደ ውጊያ መደረጉ ቀጥሏል። ትናንት ያገዛዙ ሰራዊት ሌሊት መነሻውን ከስቴ መካነ ኢየሱስ ከተማ አድርጎ ሲጓዝ ካደረ በኋላ ንጋት ጠዋት 11 ሰዓት ምክሬ ከተማ የሜጀር ጀነራል ዋንታ ባተ ስሪት አሸናፊዎች ስቴዲንሳ ብርጌድ ሲጓዝ ያደረውን ያገዛዙ ሰራዊት ጠዋት 12 ሰዓት ላይ በጥይት አረር ተቀብለውታል። ምክሬ ከተማ ላይ ውጊያው ተከታታይ 11 ሰዓት ተኩል ሰዓታትን የፈጀልህ አስጨራሽ ውጊያ ነው። በውጊያውም ከተጀመረ በ6 ሰዓት በኋላ በተለምዷዊ አጠራር የስቴደንሳ መንትያ የምትባል ሀገረ ቢዜን ብርጌድ የምክሬ ግንባር አውደ ውጊያን በመቀላቀል ለወንድሞቻቸው አጋዥ ሆነዋል። በዚህ ውጊያ ለሰዓታት የማይበገር መስሎ የታየው ያገዛዙ ሰራዊት በጦር ጠበብቶቹ ምክሬ ከተማን ለቆ መሄዱም ተገልጿል። በጽዮን በተባለ ቦታ ላይም ያገዛዙ ሰራዊት የአማራ ፋኖ ክንድ መቋቋም አቅቶት የጽዮን ምሽግ ሲለቅ በመጨረሻ ያገዛዙ ሰራዊት በኃይል ተገዶ ወደ መጣበት መካነ ኢየሱስ ከተማ እንዲመለስ ተደርጓል። በአውደ ውጊያውም 18 ኮፍ ኤኪው 47 ክላሽንኮቭ 01 የጦር ሜዳ መገናኛ ሬዲዮ 15 የተደመሰሰ ቁጥሩ በውል ያልታወቀ ቁስለኛ ብዙ በግንባር መረጃው ላይ ገልጿል። በዚሁ ቀጠና ከንፋስ መውጫና ከደብረ ታቦር ወደ ሲማዳ ተጨማሪ ሰራዊትና ሎጂስቲክ ለማድረስ የተንቀሳቀሰው የብልጽግና ኃይል አፋብን ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለ ወደ ሴኮር አንበሳው ጋይንት ክፍለ ጦር ልዩ ሱማ ማዶዬ ላይ ከዙ 23 ጋር ተፋጠው በአገዛዙ ላይ ከፍተኛ ምት አሳርፈውበታል። ማዶዬ ላይ አንድ ሙሉ ኤፍኤስአር ተሽከርካሪ አገዛዙ ኃይል የደመሰሱት የፋኖ አባቶች ዛሬም ቦታው ላይ የብልጽግናን ሰራዊት ብትንትኑን ሲያወጡት ቀሪው ሙትና ምርኮ ሆኗል። 15 ያገዛዙ ኃይል ሲወገድ 5 ምርኮኛ 6 ጥቁር ክላሽ ገቢ ተደርጓል። የብሬንና የስናይፐር ተተኳሽም ተማርኳል ሲል እዙ በግንባር መረጃው ላይ አክሎ ገልጿል። በጎጃም ቀጠና የፋኖ ሰርጂካል ኦፕሬሽን ምድብተኞች በደብረ ማርቆስ ከተማ ውስጥ በወሰዱት መብረቃዊ እርምጃ 16 ያገዛዙ ወታደሮችን በማስወገድ አንድ ወታደራዊ ፓትሮል ተሽከርካሪን በማውደም አንጸባራቂ ድል ተቀዳጅተዋል። የከተማ ውስጥ የደፈጣ ውጊያ ስልትና ወታደራዊ ረቂቅነት በተላበሰ ሁኔታ በተፈጸመው ይህንን አስደናቂ እርምጃ ተከትሎ በአገዛዙ ቤት ከባድ መናወጽ ተፈጠረ ሲሆን ወታደሮችም ከብልጽግና ጎን አንሰለፍም በሚል ከነሙሉ ትጥቃቸው ወደ ፋኖ እየተመሙ መሆኑ ታውቋል። ኦፕሬሽኑ የፋኖን የደፈጣና የከተማ ውስጥ የውጊያ የበላይነት በግልጽ ያሳየ ሌላኛው አንጸባራቂ ድል ሆኖ ተመዝግቧል ሲል መረጃውን አፋብን ቴድሮስ ዕዝ አድርሶናል። ለዘገባው ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ።
በመቀሌ አፋኝ ቡድን ተደራጀ። ቡድኑን የደብረጽዮን ወንድም ይመራዋል ተብሏል። በሌላ በኩል በፈትለ ወርቅ ወንድም የሚመራ ልዑካን ቡድን ወደ አስመራ ሊያመራ መሆኑ ተሰምተዋል። እነ ጀነራል ጻድቃንና ጌታቸው ረዳ ደግሞ የመቀሌውን ቡድን ለመጣል በአዲስ አበባ አዲስ ምክር ቤት መስርተዋል። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች አንዳቸው በ4 ኪሎ ሌላኛቸው በአስመራ የኃይል ድጋፍ በመፈለግ ከባድ የስልጣን ሽኩቻ ላይ ናቸው። በመቀሌ በፈትለ ወርቅ ገብረ እግዚአብሔር ወንድም አቶ ዳዊት ገብረ እግዚአብሔር የሚመራ ልዑካን ቡድን ወደ አስመራ ለመሄድ ዝግጅት ማድረጉ ሲሰማ፣ በአዲስ አበባ ደግሞ ጀነራል ጻድቃን የትግራይ የሰላም ለውጥ የተባለ አዲስ ምክር ቤት መስርተዋል። ምክር ቤቱ መስራች ጉባኤውን በአዲስ አበባ አድርጓል። የምክር ቤቱ መመስረት ዓላማ እነ ደብረጽዮንን በኃይልም ሆነ በተለያዩ መንገዶች ማስወገድ ሲሆን በመስረታ ጉባኤው ላይ በትግራይ ጉዳይ የሚሰሩ የፖለቲካ ተወካዮች እነ ጀነራል ጻድቃን ገብረትንሳኤ፣ ጌታቸው ረዳ፣ የቀድሞው የህወሓት ወታደራዊ አዛዦች፣ አጠቃላይ ኮብላይ ወታደሮችና የሀራ መሬት ታጣቂ ወኪሎች ተገኝተዋል ብለዋል። ከ30 እስከ 40 የሚደርሱ መስራቾች በተገኙበት ስብሰባ ላይ የሀራ መሬት ታጣቂዎች የተካተቱበት ካውንስል መመስረቱ ስብስቡ ራሱን የህወሓት ተጠቂ ለማድረግ ያለመ እንደሆነ ሰፊ መላምት ተሰጥቶበታል። በተለይም በዚህ ምክር ቤት መስረታ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በቅርቡ መቀሌ እንገባለን ሲሉ መሰማታቸው ስብስቡ ራሱን ለክልላዊ መንግስትነት ያደራጀ ኃይል ሆኖ ታይተዋል። ይህ ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት የስምረት ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጫ ሀቅ የተባሉትን 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልልና በደቡብ ምስራቅና በወሎ ቤት አማራ ራያ ቀጠናዎች የሚንቀሳቀሱትን የሀራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመ መሆኑ ነው የታወቀው። አዲሱ የትግራይ ሰላምና ለውጥ ምክር ቤት ትናንት ግንቦት 9 ቀን 2018 በይፋ ሲመሰረት ኮብላይ የህወሓት የቀድሞ ጄኔራሎች በምስረታ ጉባኤው ላይ መገኘታቸው በመረጃው ላይ ተመላክተዋል። በጌታቸው ረዳ አገላለጽ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ ይገባል። ይህ ስብስብ ክልሉን የማስተዳደር ሚናውን የሚወጣው በህዝብ የተመረጠ መንግስት እስኪመሰረትለት ብቻ ነው ሲሉ የአብይ አህመድ አማካሪ ጌታቸው አክለው ተናግረዋል። ጌታቸው በዚህ የምክር ቤት መስረታ ስብሰባ ላይ አክለውም ሻዕቢያ ከፌዴራል መንግስት ጋር የመዋጋት ፍላጎቱም አቅሙም የለውም፣ በእኛ በኩል በአጭር ጊዜ ውስጥ መቀሌ እንገባለን ሲሉ ተደምጠዋል። በነጌታቸው በኩል አቋሙን እያሳየ ያለው ብልጽግና በበኩሉ በጀት በመከልከል ህወሓትን ጭንቅ ውስጥ መክተቱን የደብረጽዮን ደብዳቤ አመላክቷል። ደብረጽዮን ገብረ ሚካኤል በስማቸው ባሰራጩት ደብዳቤ የክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ እንደማይከፈል ገልጸዋል። ደብዳቤያቸውን ለክልሉ ዞኖች፣ ወረዳዎች፣ የከተማ አስተዳደሮችና ከቀናት በፊት የእሳቸውን ባለ ሲመት ላስፈጸሙ ጠቅላይ ፍርድ ቤት ልከዋል። በሌላ በኩል በደብረጽዮን ወንድም የሚመራ አፋኝ ቡድን በመቀሌ ከተማ መቋቋሙን የሚያመላክት መረጃ ወጥቷል። የአፋኙ ቡድን መሪ የደብረጽዮን ገብረ ሚካኤል ወንድም አቶ ዮሐንስ ገብረ ሚካኤል የሚባሉ ሰው መሆናቸውን የጠቆሙት ምንጮች ይህ አፋኝ የተባለ ቡድን ከወታደራዊ ኃይሉ ጋር ተቀናጅቶ በመቀሌ እየተንቀሳቀሰ ደብረጽዮንን የሚቃወሙትን እያፈነና እያሰረ እንደሚገኝ አመላክተዋል። በደብረጽዮን ወንድም የሚመራው አፋኝ ቡድን ከነ ጀኔራል ኃይለስላሴ ወዲም በይተይ በሚቀበለው ትዕዛዝ በርካታ የጊዜያዊ አስተዳደሩ አመራሮችን ማሰሩንም የመረጃ ምንጮች ጠቁመዋል። ደብረጽዮን በምክትላቸው አቶ አማኑኤል አሰፋ ጭምር ቂም ቋጥረዋል የተባለ ሲሆን ስልጣናቸውንም በቤተሰብ ማስጠበቅ የጀመሩት ከዚህ ጋር ተያይዞ ሊሆን ይችላል ሲሉም ውስጣዊ ቅራኔዎችና የእርስ በርስ መጠራጠር መኖራቸውን አመላክተዋል። በሌላ በኩል በፈትለ ወርቅ ገብረ እግዚአብሔር ወንድም አቶ ዳዊት ገብረ እግዚአብሔር የሚመራ ልዑክ ቡድን ወደ አስመራ ጉዞ ሊያደርግ መሆኑ ተሰምተዋል። በባህል ሀብቱ የፈትለ ወርቅ ወንድም የሚመራው ቡድን ጉዞ የሚያደርገው የፊታችን ግንቦት 16 ቀን ከሚከበረው ከኤርትራ ነጻነት በዓል ጋር ተያይዞ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። የአስመራ ካይሮ ስምምነትን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ለሚመጣው የትኛውንም አይነት ፈተና ለመጋፈጥ ዝግጁ ነን ሲሉ በአረብኛ ቋንቋ ተናገሩ። የአልሲሲ መንግስት ልሳን የሆነው ጋዜጣ ደግሞ በቀይ ባህር ጉዳይ ማስጠንቀቂያ ያዘለ አዲስ ትንታኔ አስነብቧል። ቀይ ባህርን ማዕከል ያደረገው የአስመራ ካይሮን ስምምነት ተከትሎ የግብጽ መንግስታዊ የዜና ማዕከል አህራም ኦንላይን ጋዜጣ አንድ አደገኛ ትንታኔ ይዞ ወጥቷል። የቀይ ባህር መዳረሻና የሉዓላዊነት ወሰኖች በሚል ርዕስ የተነበበው የትርክት ጽሑፍ የብልጽግና ዲፕሎማሲ ውድቀትን ተመርኩዞ የትውልድ ጥያቄ የሆነውን የኢትዮጵያን የባህር በር የማግኘት ህጋዊና ታሪካዊ ጥያቄ ተቃውሟል። ጋዜጣው የኢትዮጵያ የባህር በር ፍላጎት በቀጠናው ያሉ ሀገራትን ድንበር በኃይል የመቀየር ዓላማ እንዳለው አድርጎ በመሳል ጥያቄው በህግ እንጂ ድንበርን በማዋቀር ሊመለስ አይገባም በሚል ክስ የሰነዘረው ለኢትዮጵያ ብሔራዊ ጥቅም ያልቆመው የብልጽግናን ድንበር ተሻጋሪ የጦርነት ዝግጅት ኮንኖ ነው። በግብፃዊው የፖለቲካ ተንታኝ ሱሌማን ሁሴን ስም የተጻፈውና በግብጽ መንግስታዊ ጋዜጣ ላይ የተነበበው ትንታኔ ከአስመራው ስምምነት
ስምምነት በኋላ ካይሮና አስመራ በኢትዮጵያ ላይ የጋራ የፖለቲካ ጫና ለመፍጠር እየተንቀሳቀሱ መሆኑን ማሳያ ነው በሚል በሰፊው እየተዘገበ የሚገኝ የሳምንቱ ትኩስ ቀጠናዊ አጀንዳ ሆኗል። ካይሮ የአፍሪካ ቀንድ ሀገራትን በኢትዮጵያ ላይ በማሰለፍ የራሷን ጂኦ ፖለቲካዊ ጥቅም ለማስከበርና የታላቁን የህዳሴ ግድብ ዘላቂ ህልውና ለማዳከም የብልጽግናን የጦርነት ፖሊሲና ከዚያ ጋር ተያይዞ የተፈጠረውን ዲፕሎማሲያዊ ውድቀት እንደ ጥሩ አጋጣሚ በመውሰድ መልከ ብዙ ዘመቻ በኢትዮጵያ ላይ ከፍታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ከአስመራው ስምምነት ማግስት በሰጡት ይፋዊ መግለጫ ግብጽና ኤርትራ በቀጠናው ላይ እያንዣበበ ያለውን አለመረጋጋትና ግጭቶች በጋራ ለመመከትና ለማሸነፍ ሙሉ በሙሉ ዝግጁ መሆናቸውን የገለጹበት አውድ ትኩረት ሳቢ ጉዳይ ሆኗል። የኢሳያስ መግለጫ የወጣው በግብጽ ከፍተኛ የልዑካን ቡድንና በኤርትራ መካከል የተደረገውን አዲስ የሁለትዮሽ ትብብር ተከትሎ ነው። የጂኦ ፖለቲካዊ ሽግግር ዙሪያ የተሰጠውን መግለጫ አስመልክቶ ተን የተሰኘ የቴሌቪዥን ጣቢያ እንደዘገበው የስምምነቱ መርሃ ግብር ከተጠናቀቀ በኋላ አንድ ጋዜጠኛ ፕሬዝዳንቱን አስቁሞ በጠየቃቸው ወቅት ምላሹን የሰጡት በአረበኛ ቋንቋ ነበር። ኢሳያስ በአረበኛ ቋንቋ ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር አካባቢ ሰላም ሊረጋገጥ የሚችለው በባህር ዳርቻው ላይ ባሉ ባለድርሻ ሀገራት የውስጥ አቅምና በጋራ ትብብር ብቻ እንጂ በባዕዳን ኃይሎች ጣልቃ ገብነት እንዳልሆነ ይህንን አደገኛ አካሄድ በጋራ እንደሚመክቱት በቃለ መጠይቃቸው ላይ አመላክተዋል። ይህ የኤርትራና የግብጽ የጋራ አቋም በቀጣይ በቀጠናው ላይ የሚኖረውን የዲፕሎማሲያዊና የወታደራዊ ኃይል ሚዛን ወደ አዲስ ምዕራፍ የሚያሸጋግርና የሌሎች ቀጠናዊ ኃይሎችንም ስትራቴጂክ የሚፈታተን ሲሆን በተለይም ከብልጽግና ዲፕሎማሲያዊ ውድቀት አኳያ ቀጣዩ ጊዜ ለኢትዮጵያ ፈታኝ እንደሚሆን ተመላክተዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር በአባይና የህዳሴ ግድብ የድርድር መዝገብ ላይ አዲስ አቋም ይዞ መምጣቱ ተሰምተዋል። የትራምፕ ልዩ መልእክተኛ ማሳር ቦሉስ ከብልጽግና ከፍተኛ ልዑካን ቡድን ጋር ካደረጉት ስብሰባ በኋላ ዋሽንግተን በታላቁ የህዳሴ ግድብ ዙሪያ ያላትን ፍላጎት ይፋ አድርገዋል። የትራምፕ ልዩ ረዳትና ከፍተኛ አማካሪ ማሳር ቦሎስ ከውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስና ከልዑካን ቡድናቸው ጋር በዋሽንግተን ስብሰባ ማድረጋቸውን በተመለከተ በውይይቱ ላይ የተነሱ ጉዳዮች ጋር በተያያዘ አዲስ መልእክት አጋርተዋል። ትራምፕ በናይል ወንዝ የውሃ ክፍፍልና በግድቡ ጉዳይ ለኢትዮጵያና ለግብጽ ዘላቂ መፍትሄ ለማምጣት ከፍተኛ ፍላጎት እንዳላቸው ተገልጸዋል። በጉዳዩ ላይ ማሳር ቦሎስ ከአልጀዚራ ከአልአረቢያና ከስካይ ኒውስ አረቢያ የዜና ማዕከላት ጋር ባደረጉት ሰፊ ቃለ መጠየቅ የትራምፕን አስተዳደር አዲሱን የአፍሪካ ፖሊሲ አቅጣጫ በዝርዝር አብራርተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር